የዛሬው ግን ከብዶኛል ጩጩ ይልሻል ለምን ብለሽ አይወጣልሽም ታዲያ አንቺ ላይ ያለው ሰይጣን ነው እኮ የሰው ቤት እንድታፈርሽ የሚያደርግሽ ሲጀመር ማለት ነው አፋኒ በጎፍታ ነማታ አይደል በእጃችሁ ያልሆነ ነገር ውስጥ ገብታችሁ አንዳንድ ሴቶች አሁን እህታችን ማለት ነው ሚስት ያለው ሰው ጋር አገባችሁ ሚስትየው ሰምታ ተናዳ ከቤት ስታባረረው ይን በዚህኛው አይናደድና ደግሞ ሌላ ሶስተኛ ሴት ደግሞ ሊያገባ ነው ማለት ነው ቲክታክ ላይ ሙባረክ ነው ማን የሚባለው አንቺን ምሳሌ ወስጄ ክፉ ስለሆኑ ሴቶች መናገር ነው የመጣሁት እኔ አንድ ማለት ነው እኔ ባይ ዘ ዌይ አንዳንድ እንደዚህ የምትበደሉትን እህቶችን ሳይ ነው የምናደደው እንጂ በጣም ስማርት የሆነች ሴት እንደዚህ አይነት ኮንዲሽን ውስጥ ራሷን ኢንቮልቭ አታረግም ሶ ምን እንደሚያስከብራችሁ ምን እንደማያስከብራችሁ ለነግራችሁ ነው የመጣሁት ማለት በዚች በሙባረክ ሁለተኛ ሚስት ምሳሌ አድርጌ ነው የምነግራችሁ ማለት ነውና አሁን አንቺ እንደ ጋርቤጅ ይሄ ሰው አውጥቶ ሲጥልሽ ቫሉ የለሽም አላከብርሽም ዝም ብለሽ ነው ዘለሽ የገባሽው አንቺ አታስፈልጊም ብሎ አንቺን ጥሎ ወደ ሶስተኛ ሰው ሲሄድ እዚህ ላይ ያለው ሰው አንቺን አያከብርሽም በእግዚአብሔር ፊትም መጥፎ ነገር ሰርተሻል ያው እግዚአብሔር እንደሱ አይደለም ያው ይቅር ይላል ይሰበስብሻል ማለት ነው ጩጩ ይለኛል ዲፕረስድ ሆንኩኝ በቃ ላይፌን ጠላሁኝ የምትሉት ማን አስገድዷችሁ ነው የሰው ቤት የምታፈርሱት ነው የኔ ጥያቄ ኦፍነ ጄዛ ኦፍን ፈኒ ሳይደውለ ነው ወርቶ ተበቃ ማን ማተስ እንደበና ማነነ ማሪዶ መስንጀራመን ማን ማተስ ረከዘናን ሁኙኙኙ ወለ መስኛቴ እና ማነነ ማከሰ ገልታኔ እኮ እግዚአብሔር ነው ካርማ የሚባል ነገር ማለት ቤቱ ካርማ ማለት ነው ሰው ተበደላላችሁ ቃፌ ቃቃም ፖዴማ ታከራሲ ቃባጃችሁ ሰው የተመታፈርሱ ሴቶች መታገቡቱን ሰው ስለማታዩ ስለማትመርጡ እሷን ሳይሆን እኔ ነው የወደደው ጀት አራባከሽ የራሱን ሺት ፓክ ያላረገ ሰው ነው ራሱን ያልሰበሰበ ሰው ነው አንቺ መጥቶ የሚሰበስብሽ ራሱ ላይ ያልሰራ ሰው ደስተኛ ያልሆነ ሰው ለራሱ ደስተኛ ያልሆነ ሰው አንቺን የሚያስተዳድርሽ የሚወድሽ God have mercy Jesus Christ እኔ ማለት እኛ ትንሽ ኤክስፒሪየንስ አይተን ይኗል አይደል ላይፍን ምን ያልነው ሰዎች እንደዚህ አይነት ነገር ስናይ ላይክ እንደዚህ አይነት ነገር ኢንቮልቭ ማድረጉ ራሱ በጣም ይገርማል እኔ ሁሌ ቪዲዮ መሰራ ነገር ነው መታገቡትን ሰው እዩ ያለፈበት ሰው ሲያስተምራችሁ ሲናገራችሁ አትሰሙም በቃ ምንድነው አሁን አንድ ወንድ 7 ሴት ያገባል የተባለበት ዘመን ላይ ደረሰን እንዴ ጎበዝ ነው ወይስ ያለው አትኖሩም የተባላችሁት መሰለ ስፔሻሊ ደግሞ አግብታ ያላገባችሁ ልጆች ያሌላችሁ ምናምን ድርግም የሰው ባል እንጂ አይጣፍጣችሁም የሰው ባል እንጂ ስፓይሲ አይሆንም ሚጥሚጣ አይሆንም በርበሬ አይሆንም የምትሉ ማለት ነው ጋይስ ነመነመቀቡ ምን ያርግላችኋል የራሱ ላጌጅ አንጠጥሩ ባክፓክ ከኋላ እንትን ብሎ የሚሮጥ ሰው ራሱ ላይ ያልሰራ ሰው ልጆቹን በስነ ስርዓት ያላሳደገ ሰው ሚስቱን በስነ ስርዓት ቴክር ያላረገ እንዳንቺው አባብሎ ነው እኮ የሰው ልጅ ባልሆናለሁ ብሎ አስፈቅዶ አግብቶ መከራ አንሲያበላት አንቺ ማንነሽና ነው አንቺን የሚያከብርሽ ባለጌ ቆሻሻ ስለሆንሽ ይጫወትብሻል ይተፋብሻል ከጎን ሶሪ እግዚአብሔር ዓለም ጠቅላላ ኢትዮጵያ መጠቅላላቱ ከናንተ በላሽ እጅራ ዛሬ ደግሞ ምንድነው ያየሁት አንዷ ደግሞ ባላግብታ ዘማሪ ነው አሉ እዚህ ላይ ባላግብታ ባሏ ጥሩ ሰው ነው አሉ እሷ ግን እዚህ ከሰው ባል ጋር ነው የምትማገጠው አሉ ጋይስ go for beat እቺ ወይ ጂሰስ what oh my god ጎላ በር እግዚአብሔር እኔ እኮ ጋይስ ማሉ ማዳሃር ከንም ትድበርቶ ነው ተቆጥቆ እንጀራምን አሁን ፎቶአችሁ እዚህ ላይ ተለጥፎ ማለት ነው ስትሰደቡ አባ ምናን ከጭታይ ቢዘና ፍተጀሬታ ይግጥ ይራባ አለበላ ከመሳደደ ጎፎ ቢት ምታለቅ ሰው ሴት በእናንተ ምክንያት ማለት ነው ጋይስና ለሚታዩ something አንድ ያልተረደገ የፈለጋችሁትን ነገር ብላችሁ እንደዚህ ሰውን የምትበድሉ ሴቶች እዚህ ላይ ብትመጡ መስሚያው ጥጥ ነው ሰው እኔ ከዚህ በፊት ስንቴ ቪዲዮ ሰርቻለሁ የኛ ኮሚኒቲ የኛ ሰው ማቁም ነገር እንዳለው ማበስነ ስርዓት እንደሚኖር ማን ቤቱን እንደሚይዝ ማጥሩ ሚስት እንደሆነ ማክፉ ሚስት እንደሆነ ማክፉ ባል እንደሆነ ሂስትሪ የተበላሸ ሰው እንደሆነ ኦብቪየስሊ የታወቀ ነው እንደዚህ አይነት የሰው ቤት አፍርቻችሁ መታችሁ ሰውን ማባበል ማታለል የምትፈልጉ ሴቶች ኦሬዲ ወደቃችሁ ፔጃችሁን አጥፍታችሁ መጥፋት ነው ያለባችሁ እናንተ ቤተሰባችሁ ተዋርደዋል ባላችሁ ኢትዮጵያ ያለው ተዋርደዋል ማንነታችሁ ክብራችሁ ተገፎ ተጥሏል
ራሳችሁን አስተካክሉ። ከቻላችሁ የሰው ቤት የበደላችሁ ካላችሁ ወጣችሁ ይቅርታ ጠይቁ። ኤቭሪቲንግ ይስተካከላል። ይቅርታ አድርጉልኝ ካላችሁ ማለት ነው። እኔ እንደዚህ አላልኩም። እኔ እኮ እናት አይደል ወዶኝ ነው እኮ ሲጨቀጨቀኝ። ኧረ እባክሽ የ3 ልጆች አባት ስልክ እያነሳችሁ እያወራችሁ ወዶኛል። እኔ ዘንድሮ ትዳር እኮ ነው ጋይስ ግራ ነው የሚገባኝ እኮ። ምንድነው ትዳር ራሱ ማለት እኮ ጋይስ ጥያቄ አይሆንም። ግድ ነው ወይ ደስታ ማጣት? ግድ ነው ወይ ራስን መግደል ማንጠልጠልና አንዳንድ ሴቶች ደግሞ በጣም እግዚአብሔር እንኳን ሰው አይረግምም። እንደው ሰይጣን እግዚአብሔር ረሷችሁ ነው መሰለኝ ሰይጣን የተጫወተባችሁ። በህይወታችሁ ደስተኛ አትሆኑ። የፈለጋችሁትን ነገር ብታደርጉ እዚህ ላይ ተሰደባላችሁ፣ ክብር የላችሁ። ለምንድን ነው ራሳችሁን የምታዋረዱት ነው እኔ ዲያስፖራ የምጠይቃችሁ ነገር ማለት ነውና አሁንም ከስራችሁ ተቆጠቡ። ፒክቸራችሁ እየተፖሰተ የሰርጋችሁ ፒክቸር እየተፖሰተ ቤተሰቦቻችሁ እየተፖሰተ ልክ ሰርግ አድርጋ ስትመጣ እዚህ ጋር ውሽማዋ ነው ኤርፖርት ቆሞ የሚጠብቃት። ከዛ በኋላ 3-4 ሰዓት ጋስ ነርቶ ይገዛላትና ወይ እንትሪልና እሱ ጋር ደግሞ ሄዳ ትተኝ። እንዴት ሴት ልጅ በአንድ ጊዜ 2 ወንድ ጋር መኖር ይቻላል እንዴ ጋይስ? ሃው ዘ ፖሲብል ሃው ጆሊ ጉደ ሰና በቃ በብዛት እኔ ኑመ ኢቤ ጉዲም ትከሰነችውና አኒ በእንደዚህ አይነት ብልግና ስንት ልጆች ናቸው ጋይስ ፔጅ ላይ ሲላኩልኝ ብለው እንደዚህ የምታርጓት በሱም ስትታዩ ማለት ነው። እኔ ምንድነው የራሳችሁ ብላችሁ የሰውባል ሚስጥር አይወጣም ብላችሁ ነው። ክፉ ነገር ስታደርጉ ምን ጊዜ ሚስጥር ይወጣል። ራሳችሁን ሰብስቡ። የሰው ቤት እያፈረሳችሁ ጩጩ ይለኛል፣ ራስን ግደል ይለኛል፣ እነቅ ይለኛል፣ ተገልበጥ ይለኛል፣ ሩጥ ይለኛል፣ ምን ይለኛል ነኛታ ነገለገሻ ብትይ ማንም ይሰማሽ የለም። ቢኮዝ የሰው ቤት የሚያፈርስ ሰይጣን ነው። ሰይጣን ማንም አይፈልግም። በኮሚኒቲው በመድራችን በህዝባችን መሃል አይፈልግም። ሰይጣን በሰው መልክ ለብሳችሁ የሰይጣንን ባህሪ የምታንጸባርቁ ሴቶች ማለት ነውና ወንዶች ብቻ አይደሉም። አንዳንድ ጊዜ ፕሮብለም ሴቶች ናቸው። ስልክ እያነሳሽ ባለትዳር ጥፋ ከዚያ ተይ። እንደኛ ስንት ጥሩ ምሳሌ የሆኑ ሴቶች እንደቀለ ጥፋ ከዚህ I'm married don't bother me ተስድ አትረብሽና ና ወዶኝ ነው። ኧረ እባክሽ ቺፕ ነሽ እንጂ ምን ይወድሻል? 25 ሳንቲም ዋጋችሁን ከ100 ወደ 25 ሳንቲም የምታወርዱ ሴቶች ማለት ነው። ለእናንተ ቤት ባዘው እግዚአብሔር ሃይ ባያለ ለደ አንዳንዱ እኮ የሆነ ነገር ለማድረግ ይለና እንደበስ ማቢ ይስቁብኛል ያለ ቤት ውስጥ አይገርማችሁ? የታ አባቱ እንደዚህ የሚያረግ ትውልድ ባለጌ እውነት። እና አትዋረዱ። በእጃችሁ የምትዋረዱት አያዝንላችሁም። ሰው ወቴ ጩጩ ያለኝ ታነቅ ያለኝ ሙቺ ያለኝ ሲከፋኝ የሚያዋራኝ ሲያጣ ማንም አያዋራሽም። እንደከፋሽ ተቆዝመሽ ነው ዲፕሬስ ሆነሽ የምትሞቹ። ማንም ቺት የሚያረግ ሰው የሰውን ቤት የሰውን ትዳር ዲስስፔክት ለምን ባልና ሚስት ተጣልተው ስለ አብረው ስለማይኖሩ ነው። አንድ ቤት እስከኖሩ ድረስ የማሪት ስቲል ተጋብተው ነው ያሉት። ስለዚህ አንቺ ነሽ የትዳራቸው ፍቺ መሰረት ማለት ነው። ሰው ሁሉ ይሄንን ካወቀ ደግሞ ቆሻሻ ምን ጊዜም ቆሻሻ ነው። ቆሻሻ ምን ጊዜም አይከበርም። ኮንቲኒው ካረክሽ እንደዚህ የሰውም እይታ ኮንቲኒው ያደርጋል። በምንም ተአምር የሰውን አመለካከት አትመልሱትም እንደዚህ አይነት ሴቶች ማለት ነውና ራሳችሁን ቆጥቡ ልላችሁ ለመጣጡ በሌላ ቪዲዮ እንመጣለን ሰሞኑን። ቴንክ ዩ